የመኪና ስጦታ ልሰጥሽ ነው። ይሄ ስጦታ ላንቺ ይሆናል። መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ። ይሄንን ዶክመንትም ቁልፉንም ላንቺ እሰጣለሁ። የተባረከ ይሁን። ዶክመንቱ እዚህ ውስጥ ነው ያለው። ዝም ብላችሁ አመስግኑ እስኪ። የተሻገረ ሰው እንኳን ደህና መጣችሁ። በጣም ደስ ብሎኛል በመምጣታችሁ። እግዚአብሔር ስለ እናንተ የተመሰገነ ይሁን። ስለ አንቺ ማያቅ ሰው የለም። አብዛኛው ሰው ስለ አንቺ ያውቃል። ከተረሳሽ ደግሞ የምትረሺው ተለውጠሽ ነው። እንደ ዮሴፍ ወንድሞቹ ወደ ዮሴፍ በመጡ ጊዜ ረሱት ይላል። ዮሴፍ መሆኑን አላወቁትም። የረሱበት ምክንያት የድሮ ዮሴፍ አልነበረም። የተጎሳቆለ የ17 ዓመት ወጣት የነበረ ዮሴፍ አልነበረም። አንዳንድ ሰው አንሶ ደክሞ አርጅቶ ይረሳል። አንዳንድ ሰው ተለውጦ አድጎ በልጽጎ በአካልም በመንፈስም ከፍ ብሎ ይረሳል። ብዙዎች ከረሱ ሊረሱሽ የሚችሉት የድሮ መድኃኒት አይደለችም፣ በፍጹም እሷ ልትሆን አትችልም ብሎ ሊከራከሩ የሚችሉ ሰዎች አይጠፉም ብዬ አምናለሁኝ። ስለ መድኃኒት ያለውን ታሪክ ወይም መድኃኒትን በተመለከተ ከተፈወሰችበት ጊዜ ጀምሮ በመሃል የመሰከረችበት ምስክርነት አለ። በዚህ ዓመት ደግሞ ለ2018 ዓመተ ምህረት በተደረገው ምስክርነት ለአዲሱ ዓመት በሰጠችው ኢንተርቪው ላይ ከልጆቿ ጋር በጣም የሚገርም ምስክርነት ሰጥታለች። አስገራሚ ታሪክ ያላት ሰው ናት። ከመቃብር ውስጥ ከወጣው ከአልዓዛር ያልተናነሰ ታሪክ ያላት ሴት ናትና ታሪኳን እግዚአብሔር ለውጦ ዛሬ ላይ ሌላ ሰው ሆና አስደናቂ በሆነ ከፍታ ላይ ነው የምትገኘውና ስለ እሷ ጥንካሬና ጉብዝና በጥቂቱ ለማውራትና ዛሬ ደግሞ ለእሷ የሚሰጥ ስጦታ አለና ያንን ስጦታ ለመስጠት ነው እዚህ ላይ የተገኘሁት። የዛሬ 10 ዓመት ነው እኔ ጋር ሐዋሳ ከተማ ወልደ አማኑኤል ዱባሌ አካባቢ በማገለግልበት ጊዜ ነው የመጣችው። ከልጆቿ ጋር ነው የመጣችው። በሽተኛ ነበረች። ከፍተኛ ጭንቀትና ስትሬስ ውስጥ ነበረች። መድኃኒትና 2 ብር ይዛ ነው የመጣችው። ጠጥታ ለመሞት ወስና ነው ጉባኤ ውስጥ የተገኘችው። እግዚአብሔር ግን በመሃል ጣልቃ ገብቶ አጋንንት ጮሆ ከወጣ በኋላ ከዛ በሽታ ነፃ ወጥታ የያዘችውን መድኃኒት ጥላ ዛሬ ለሌሎች ደግሞ መድኃኒት ሆና እንደ ስሟ አነጋጋሪ ነገር እየሰራች ነው። ለሌሎች